ጠላቶቹ አይደለም። ጠላትም አንደኛ አንቺ ነሽ አይደለም አይደለም። እናትና ስድጁና ላይሽ አሁን ደግሞ እኔ ነኝ አላለያዩም። እስከ ዛሬ የት ነበር? ካንተ እረፍ አንተ ስራትስ እስከዛሬ ነበር። እሱ ማናት ሲደራ ሌላ አንተ እኮ አንተ ልጅ ምን ልትረዳኝ አልሞከርኩም እኮ። ለማን ነው የምትከራከረው አንተ? አርግ ነው የምትለኝ? እኔ ራሱ አይደል ወደዚህ ሄድልኝ ባክ። ሞት ነው ማሳጠሽ አንተ ስጅብ። ኧረ ባላ አስለቅቀኝ ሰውዬ። እገልሻለሁ። እሺ ይሄኛው ነገር የምታደርጊ ከሆነ ማለት ልቀቂኝ። ተረጋጋና አዳም ሰላም አለይኩም ውድ ቤተሰቦቻችን እንዴት ናችሁ? አለን። እኛ ሰሞኑን እየተፈጠረብን ያለውን ነገር ታውቃላችሁ መቼስ። ትናንት አሁን ገኒ በጣም ያለቀሰች ነበረ፣ ማለት አሟት ነበረ። ሳሚም ቢሆን በጣም ከፍቶታል። ምን እንደሆነ አላውቅም። በቃ በጣም አሟት ነበር መሰለኝና ሳሚም በጣም ነው የደበረው ስላመማት ማለት ነው። ያው ዛሬ ደግሞ እንደምታያት ነው። ምን እንደሆነች አናውቅም። ቤተሰቦቼ ጋር ውሰዱኝ ነው የምትለው። እናቷም በህይወት የለችም። እናቴን ማግኘት ፈልጋለሁ፣ እናቴ ጋር መሄድ ፈልጋለሁ ነው እያለች የነበረችው ትናንት። እና ወላሂ እኔ በጣም ነው የከፋኝ። ሳሚም ቢሆን በጣም ደብሮታል። ምን እንደምናረግ ግራ ገብቶናል። መድኃኒቱም ቢሆን አጎትየው አልሰጠንም እስካሁን አጎትየው አልሰጠንም፣ የክስ አላነሳልንም። ብቻ ዝብርቅርቅ ብሎብኛል። እኔ በጣም ምን እንደምናረግ ምንም የማውቀው ነገር የለም። እስቲ እናንተ የምታውቁት ነገር ካለ ብትረዱን ወይ ደግሞ ብትነግሩን በቃ። ምክንያቱም ሁላችንም እዚህ ጋር ዝብርቅርቅ እያለብን ነው። ገኒም ብትሆን ሆዷም እንደምታዩት እየተነፋ ነው። ምን እንደሆነ አላውቅም በቃ። እና ሳሚም ግራ ገብቶታል። እስቲ ሳሚን እንጥራውና እናወራለን ማለት ነው። ከሱ ጋርም ቢሆን ያለውን ነገር የተፈጠረውን ነገር ባጎትየውም ዙሪያ እናወራለን። ሳሚና አንዴ እስቲ እና እስቲ አንዴ እናውራ። እንዴት ነው ዛሬ? ምንድነው ዝም አትበል እኮ እንድናዋራቸው በቃ። መፍትሄም ካለ እነሱ ጋር መፍትሄ እንዲሰጡ ነው እኮ። ምንም ነገር የለም። በጣም እንደቀልድ እኮ በቃ ቀናቶች እኮ እየሄዱ ነው። የእሷ ምንም ለውጥ እየታየኝ አይደለም። ጭራሽ እየባሰባት ነው ታያለሽ። ሆዷ እየተነፋፋ እያለቀሰች ጭራሽ እያለቀሰች በቃ። እኔ እንዴት ነው እሺ ሰው መሆኑ? በእናታችሁ በቃ መፍትሄ ካለ ንገሩ በቃ። እኛ ግራ ገብቶናል። ያው ሳሚም ግራ ገብቶታል። እሺ አሁን ምንድነው የሚሻለን? ትናንትና ማየትሻል በቃ ቤተሰቦቿ ጋር ካልወሰዳችሁኝ አለች። ይዣት ደግሞ ልሄድ ስል ምድንበት ነገር አለ። ቤተሰቦች ትናንትና የለቀቅነውን ቪዲዮ እየገባችሁት ትናንትና በቃ እያለቀሰች ስታስጨንቀኝ በቃ ቤተሰቦቿ ጋር እንሂድ፣ አጎቴ ጋር ሌሎች አጎቶች አሉን ክፍለ ሀገር እና እዛ ለመውሰድ ነበር ያሰብኩት። በቃ እዛ ሄደን እንደ ፍጥርጥራችን እንድንወጣ ነበር። ግን እሷ ደግሞ በዛ መሀል በቃ አንሄድም አለች። ግን እኮ እሷ የምታውቀው ነገር ስላለ ይሆናል እኮ አለች እኮ። እኔ የማውቀው ነገር አለ፣ መድኃኒት አለ፣ ዙሪያህን ተመልከት አለች። ዙሪያዬን ተመለከትኩ። እኔ እሺ ከሰው ጋር እኮ ነው አይደል እንደሚኖር እንዴ? ግድ ነው እንጂ አንተንም የሚያግዝ ሰው ያስፈልጋል እንጂ እኮ። ነገርኩሽ እኮ አሁን ይሄን ሁላ ነገር ያመጣሽው አንደኛው አንቺ ነሽ። አንቺ በቃ እሱን ማመን አለብሽ። አመንኩ እኮ እንዴ እኮ ባንቺ መጣ ይሄ ነገር መጀመሪያ በእኔ መጣ። እሺ እኔ እኮ ከዛ በኋላ ግን በቃ የተፈጠሩ ያሉት ነገሮች ግማሾቹ በራሴ ጥፋት በናቲ በቃ አንዴ ዶሮ ስናርድ ምን ስንል ነው እሷ በቃ ለዚህ በቃችሁ። ናቲን የምታየው ነው በቃ ያለው የተፈጠረው ነገር። አሁን ይሄ ሁላ ነገር የተፈጠረው በቃ ሁሉም እጁ አለበት፣ ሁሉም እኔንም ጨምሮ ማለት ለእናቴ እንዲሞት አሁን እኮ አመንን እኮ። ማንን ነው እሺ ዞር ብለህ አለች። ዞር ብዬ ሳይ ማንን ነው ጥፋተኛ ማለት? እኔ ነኝ ጥፋተኛ? አንቺ ነሽ? ናቲ ነው? ማን ነው ጥፋተኛ? ሁላችንም እጃችን አለበት። ግን እኮ ታዲያ ሁላችንም ተባብረን ማዳን አለብን። በምንድን ነው? እኔ ግራ ገባኝ እኮ ይክራ። እኔ እኮ በቃ አሰብኩ የምትድንበት ነገር ምንድን ነው? እስቲ ወንድሟም በቃ መድኃኒቱን ወሰደብን አይደል?
አንቺ ደግሞ ጭራሽ እንዲፈነከት አረግንሽ። እንዲፈነከት ያደረኩት እኮ አንተ በእኔ ቦታ ብትሆን ምን ልታደርግ ነው? ቆይ እኔ የደረሰብኝ ነገር አንተ ቢደርስ ለነገሩ አይደርስብህም። ማውራት አልፈልግም። አንደኛ ነገር አንቺ ልጅ ጥፋተኛ ምን አደረኩ? እኔ እኮ ላወራው ነበረ ብቻ እዚህ እንዳትመጪ አለሽ። አንቺ ከመጣሽ ጭራሽ ልትለምኝ። ይኸውልህ ሳሚ ሰው እኮ ያስፈልግሃል። አንተ እንደ ደግሞ እንደኛ አንተን ጥዬህ ብቻህን የማይሆን ነገር አትንገረኝ። በቃ እኔ እኮ ስለምወድቅ ነው። ታውቂያለሽ። በቃ አጎቴም ቢሆን መድኃኒቱን ወስዶታል አይደል? ምንም የሚፈጠር ነገር እኮ አይኖርም እኮ። ቢሆንስ ደግሞ ማነው? ገቡ እንዴት አደርክ? ስለዚህ እንደምንም ብለን እንደሆነም እኔ እኮ ጠርቼ መጥቶ እንደዛ ማድረጉ እኮ ጥሩ ነው እኮ ለኝ። ቆይ ዘዴ ስማኝ፣ አንተ ስማኝ። ለምንድን ነው የማሰማኝ? መምጣቱ እኔን እንደዛ ማድረጉ ጥሩ ነገር እኮ። ቢያንስ አንድ መረጃ ይዘናል። በቃ ይኸውላችሁ ቤተሰቦቼ እኔ ታስሬ ነበረ እና የተፈታሁት ራሱ በቃ ምን ነው የታሰርሽው? አንተ በዋስ እኮ ነው የወጣሁት። ወላሂ አጎቴ አሁን ታስሯል። ይኸውልህ አሁን አናውቅም ነበርና ፍጹም ያውቅማ። እኔ ራሱ መች አውቃለሁ። መታ ነገረች። ይኸውልህ አሁን እኮ እንደዛ ማድረግ እኔ ጥሩ በቃ ምን ማለት እሱ መቀመር አይደለም ያ የተፈጠረው ነገር። አሁን እኔ እንደዛ ማድረጌ ጥሩ ነገር ነው። በቃ እንዴ ጠርቻለሁ አሁን እና ጥሩ ነው። ሳሚ ቢያንስ የሆነ መረጃ ይዤበታለሁ። እሱ መምጣቱ ስለጠራኝ እኔ ለዛ አይደለም የጠራ። ለምን ዳንቺ የጠራሽ? አለ ተረጋጉ። ምንድን ነው የምትሉት ሁለታችሁ? በቃ መዘዝ ነው የምታመጣው። መዘዝ አይደለም። ለምን የጠራሽ? ሲጀመር አንቺ ይኸውልህ የጠራሁት ቢያንስ ማለት ወይ መድኃኒቱን ይሰጠናል ወይ ክሱን ያነሳልኝ። በእግዚአብሔር አንቺ ሌላ ልትፈጥሪ ነው ደግሞ እና ታዲያ እኔስ ዝም ብል ይመስልሃል እንዴ? እንደዛ ሆኜ የመድፈር ሙከራ እኮ ነው ያደረገብኝ። እና ታዲያ አርፈሽ ቁጭ በይ እንጂ ጭራሽ ተከሰሽ ነው። አጎቴ ስለሆነ ነው አንተ አርፈሽ ቁጭ በይ። አጎቴ ስለሆነ አይደል? እና ታዲያ እንደዚህ አይነት ነገር ውስጥ አትግቢ። ወይ ይኸውልህ ልንገርህ፣ በቃ እኔ አማራጭ ልሰጠው ነው የፈለኩት። በቃ ጣልቃ አትግቡ። ወይ ክሱን ያነሳልኛል መድኃኒቱን የሚሰጠን ከሆነ ወይ መድኃኒቱን ይሰጠናል፣ ካለበዚያ ከሷለሁ። የቪዲዮ ማስረጃ እኮ አለ። አንተ እቺ ሴትዮ ግን እንዴት ነው አብራት ራሱ ይኖርኳል? ከማን ጋር? አንቺ ጤነኛ ነሽ እንዴ? ቆይ ምን አይነት ቀመር ውስጥ ነው እየገባሽ ያለሽ? ስላሰብኩልህ ነው ላንተ። አሁን እና ሰው እኮ ይቀምርብናል። ከመጣ እንደሚገለው ወቅ አይገለም። ይዘዲ አንተም እኮ አለበት። አንተ ላይ ፈነከትከው ነው አይደል? እናንተ እየፈራችሁ ነው። አንቺ ቆይ ሀምሻ እንዴ እኔ ምን አይነት ጭንቅላት ነው ያለሽ? ቆይ ስማርት የሆነ ጭንቅላት ነው ያለኝ። ይገርማል። አሁን ከሰውየው ጋር ድርድር ውስጥ ልገቢ እገባለሁ። ተደፍሬያለሁ ሳይሆን የመድፈር ሙከራ አድርጎብኛል። ከዛ ቪዲዮ ማስረጃ ለፖሊስ ሰጣለሁ። ወይ ክሱን ያነሳልኛል ወይ መድኃኒቱን ይሰጠኛል። ካላስ አለቀ በቃ። አጎቷ ጋር መጣላት አልፈልግም። በእድሜ ትልቅ ነው። ይኸውላችሁ እኮ አሁን እኮ በስሜታዊ ሁለታችን ማንተ ማንቀ ይዘዋል። እንደዚህ አድርገን ማንን ነው አይን ከኋላ በትችዋል። ማንን ነው የሳሚ አጎት ማንን ነው ታዲያ? ሰማ ያንቺ አጎትማ ከይሲ ነው። ከይሲ ነው። አጎቴ አትበል። አሁን ይሄንን መደራደሪያ ካቀረብኩለት ቢያንስ ሳሚ የት ነው? ሳሚ እያወራችሁ እኮ ነው። አይ ልንገርሽ፣ አጎትሽ ያደረገብን ነገር አይተሻል። ሌላው አያንስና 2 ሚሊዮን ብር ግን እንድትን ከፈለጋችሁ ምናምን ያን እሱ እኮ አይደለም መድኃኒቱን እኮ ለማምጣት ነው ይዘዲ። አሁን ይሄንን ክስ የሳሚ አጎት ተደራደር ነው ቢያንስ መድኃኒቱን የማግኘት እድል ነው። 2 ሚሊዮን ብር ማን ያመጣል? ሳሚ ያለው ካለ 2 ሚሊዮን ብር ክሱ ከተነሳለት ይዘዲ። ስማ እሺ፣ እኔ ይኸውልሽ ሰሚኛለሽ፣ ሲጀመር አጎትሽ ያለው ነገር ውሸት። ይሄ 2 ሚሊዮን ምናምን የሚባል ታሪክ የለም። ስራቀት እና ሊባኖ ይደል እንኳን 2 ሚሊዮን ባለ እኔ ታውቅልሻለሁ። እና ስራታት ዝም ምን ማለት ነው ስራቴ? ምን ማለት ነው? ቆይ ስራቴ አንተ ይዘዲ ምን ነው ያስብሽ? እና እንደዚህ ተፈንጥሮ ሲገባ ላልፍቅልህ ነው አንተ ደግሞ ታሞ ወርቼ እኮ ነው ለዚህ በቃ
ማነው? ሰላም በለኝ በእናትህ። እና የራስህ ችግር ነው። አንተ ላይ ጉብ ብለህ ወጣህ አይደል? የኔ ችግር ምንድን ነው? ችግር ያንተ ነው። አንተ ያመሃል እንዴ? ልትመታው እየሞከርክ ስርዓትን ያዝ። የምን ስርዓት? አንቺ ዝጎ ምንድን ነው ጥፋቴ? ማን? እኔም እንዲህ አላልኩም። አይገርምህም? እኔ ጥፋተኛ ውጪልኝ። እና እኔ ጥፋተኛ? እና ታዲያ አንተ እዚህ ላይ ምን አንተ ስሜት አለ? ሌላ ችግር አለ? እና ታዲያ አየነው ምን ሲታረግ የማይሆን ነገር ተናግራኝ ነው። ሲጀምር እንደዛ ያደረገች ምንድን ነው የማይሆን ነገር የተናገርኩት? ዝም ብለሽ አገላመሽኝ። ከዛም በኋላ እኔ የማይሆን ነገር ተናገረች። ለዛ ነው እንጂ ምንም አላደረኩም። ስርዓት ያዝ። ኧረ ዝም በለው እናትህ። ሳሚ አትረዳኝም? እኔ ሳሚ እያስተማረ አይ መረዳት አለመረዳቱ ሳይሆን እህት እንኳን ብታይ ምን ትላለች? እንደዚህ ሴት ልጅ እንደዚህ ማለት እኔ ምን አደረኳት? ምንም እኮ አላደረኳትም። እንደዚህ ላይ ተከመረባት። እኔ በዓይኔ እኮ ነው ያየሁት። ሲጀመር ለእሷ ነው የምትፈርድላት አንተ? ሰው ያየው ነው የሚፈርደው። አንተም ልቦናህ እኮ ያውቀዋል። የምን ልቦና ነው? እኔ ምን ያደረኩት? ምን አደረኩሽ? አትጠጋኝ። ተባትሽ አሁንም በቃ ረፍ። ስነ ስርዓት ነው ያዘና ቁጭ ትልቅ ሰው አይደለም። ለምንድን ነው ያስፈነከተኝ? እንደዚህ ያስፈነከተኝ ሲጀመር ከጣላችሁ እዚህ ጋር ትቀመጣለህ። እኔ ምን ላድርግ? ራስህ እኮ ነው አሁን። ይኸውልህ በቃ ይዘድ እናውጣ አለ ናውጣ። ሴት ሴት አንቺን አለቅሽም ደግሞ እሺ። ይኸውልሽ ነው ማለት ሳሚ ይኸውልህ እንደ እረፍ አጎቴ። ስነ ስርዓት ያዝ በቃ። እኔ ምንድን ነው ያደረኩት? ምንድን ነው ጥፋቴ? እኔንም አታዋርደኝ አንተ። ጥፋቴ ትላለህ እንዴ? እዚህ ስንት ነገር ስታደርግ ካርም አንተ ልጅ አትረዳኝም። እኔ ምንም አላደረኩም እያልኩ እኮ ነው። ሲጀመር በእናትህ በቃ አሁን ይዘድና ትወጣ። አንቺ ሲጀመር ይሁሉ ጣጣ ውስጥ ያስገባሽ ምንድን ነው? ይሁሉ ጣጣ ምን አደረኩ? ሲጀመር ትናንትና ቤት ባለው ቁጭ ብለሽ ለዚህ ነው ለካ ምንድን ነው የምትለው? ምን ትሸፋሽባል? አጎቴ እኮ ነው ስርዓት ነው። አንቺ ምንድን ነው ፈልገኝ? እኔ እና እሱን ብታለያይ ነዋ። ከእናቱ ጋር ለያየሽ ደግሞ እኔ ነኝ የቀረው። ስርዓት ያዝ። እኔ ያን ከእናቱ ስርዓት ጋር ነው አለያየሁት። መድኃኒት የሚሰጠው አትጠገኝ። በእጅ ልጠፊ ነው አንቺ ልጅ አይደለም። አሁን እኮ ይኸውልህ ችግር አንደኛ ነገር አንተ የምን ችግር ችግር ነው? ምንድን ነው ችግር የፈጠርከው? አንተ እኮ ነው ችግር እየፈጠርክ ያለው። አንተ አጎቴ ምን ሆነህ ነው ግን? እኔ ድሮ ሳቀ እንደዚህ አልነበርኩም እንዴና ገነት ብታይ ምን ትላለች? እዚህ ልጅቷን ልደፍር። ኧረ በእናትህ ይደብራል። ብቻ ምን ልደፍር አትበል አንተ። እንዴ አትረዳኝም? እኔ ምንም ልታሳምን አትሞክር። ልታሳምን አትሞክር። በቃ ጥሩ ነገር እኮ ስታደርግ ነው አንዴ የምረዳህ። ሳሚ ጭንቅላቴ እኮ አልተረፈም። አይተህ አይደል? የመታየት ሲጀመር አንተ ነህ። አይደለም አትንካይተው። መቼ አስታምነው ምን ነው የምታይብኝ? እና እኔ እንዴት ነው ማስታም እና ከጠላቶቹ ጋር ቁጭ ትላለህ። እኔ ጠላት አደረገኝ ማለት እኮ ነው አንተ። እኛ ጠላቶቹ አይደለም። ጠላትም አንደኛ አንቺ ነሽ አይደለም። እዚህ ቤት ማለት አይደለም። እናቴና ልጁን አለያየሽ። አሁን ደግሞ እኔ ነኝ አላለያየሁም። እስከ ዛሬ የት ነበርክ አንተ? ታፍሽን ዲጊ እረፍ አንተ። ስርዓት ያዝ። እስከ ዛሬ የት ነበር? አዎ እሱ ማናት እቺ ደግሞ? ወይ አንተ የማታመጣ ጉድ የለማ። ማናት? ጎረቤታችን እና ሰላም አይባልም ዝም ብሎ ቅይጥ። ማናት እሱ? ልጁ መጥቷል አላልክም? አሁን ጥራ ሂድና። ማን ነው? ዘዴ አላልክም? ኧረ ዘዴ ነው። ተሳስቼ ነው። ተሳስቶ ነው። ቆይ አጎቴ ግን እኔ ይቅርታ አድርግልኝና ማለት ይቅርታ ምን ሆነሽ? ምንድን ነው ይቅርታ ማለት? አይ እሺ ጭንቅላትን እኮ ስለፈነከትን ይቅርታ። ግን በቃ እሷ የደንብህን ደርሰህ በኋላ ይቅርታ ልትልኝ። አሁን ይኸውልህ እኔ የማቀርብልህ ድርድር አለ። ምንድን ነው የምታገር? እሱን ቀስ ብለን እናወራለን። ምንድን ነው የምትለው? አንተ ምንድን ነው የምትሻሻለው ማለት ነው? አናግረኝ። የምትነግሪውን ነገር ንገሪኝ። ከዚህ በላይ ምንድን ነው የምትነግሪኝ? ቆይ እኔ እኮ እያመመኝ እኮ ነው ጅራሽ። ምን ልነግረኝ? እኔ የማቀርብልህ ድርድር አለ። በቃ ምንድን ነው ድርድሩ? እሱን እነግርሃለሁ። ቆይ ቀስ ሳሚ ለምን መላክ ልንገር ይችላል? ማናት? የኔ እኮ ጠላቴ እዚህ ቁጭ አድርገህ ነው አንተ ልጅ። ምንድነው ቁጭ ማለት? እና ምንድነው እንደዚህ የምትሸፋፈነው? አሁን ልታስመታኝ ባልሆነ አንተ ልጅ የማይሆን ነገር ሰው እያስገባህ እዚህ። ይኸውልህ አጎቴ በቃ እኔ አሁን የጠራኸው እኔም አልጠራሁም ሲጀምር። እኔ የመጣሁበት አሁን ጠላቴን ለማወቅ ነው የመጣሁበት። ኧረ አንቺ አርፈሽ ቁጭ በይ።
ማናት? ቆይ አንተ እኮ ነው የምጠይቀው። ጎረቤት ናት እና ተወራም ታዲያ ዝም ብለህ እንትን የምትለው የማይሆን ሰው ዝም የምታስገባ ምንድን ነው? አንዳንድ ነገሮችን ለገነት ምናምን የምታግዘው እሷ የምን ነገር ነው ደግሞ? እቺ ምግብ ምናምን ትሰራለህ እሷ ምግብ እና ተወራም ታዲያ ምግብ ብትሰራ ስለዚህ ተሸፋፍና ነው የምትሰራ። ምን ሆነሽ ነው አንቺ? ቁጭ በይ። መምታት አምሮሻል መሰለኝ። ቁጭ በይ። ሳትግባቡ እንዴት ነው የምትሰራው? ሳታወራ ታወራለች። ኧረ ምንድን ነው ታዲያ አዲስ ሰው? ምንድን ነው አዲስ ሰው የምትሰጥበት? ለምን አትነግሪውም አንቺ? መጀመሪያ ይኸኛው ነገር የማን ነው? ቁጭ በይ እስኪ አርፈሽ። ምን ሆነሽ ነው? ምንም ማድረግሽ ነው። የገነት እኮ ወንድም እኮ ነው። ኧረ ያንተ ልጅ እኔ ግራ እየገባኝ ነው እንዴ። ምን እያደረክ ነው እዚህ ቤት ውስጥ? ምን እየተፈጠረ ነው? ትንሽ እና ግን አጣፈታ ላይ ትንሽ እንደዚህ ምናምን ያብል ሰው እዚህ ቤት ምን ይሰራል? ቁጭ በይ አርፈሽ። በተጨራሽ ትመታታለህ እንዴ? እኔ ልሁን ይዘድ ልሁን እኔ የማውቀው ታሪክ የለም። በሰዓቱ ደንግጬ ነበር። አጎቴ ምን ወገለህ ነበር እኮ አንተ። እኔ ይዘድን ነው መሰለኝ። በእርግጥ ምንድን ነው ይዘድን ለሚለጥፈው ዘድን ላገኘው ግን ብቻ በህይወቱ ብቻ ላገኘው ምን ማለት ዘልዝዬ እንደ ቋንጣ ነው መሰክረው። ስሙ እንደዚህ መጥቶኝ ደሜ ፈሶም አይቀርም አንተ ጭምር ማለት ደግሞ አንቺ ቀልሽን ጠብቂሽ። እያስፈራራኝ እንደው እኔ ነኝ አንተን አይገርምም? ማስጠነቅቃለሁ። ምኑ ነው የምታስጠነቅቂ? ስላልታሰርክ ነው። ምን አጥፍቼ ነው የምታሰር? ምንድን ነው ጥፋት? ምን እንዳጠፋማ ልቦና ያውቃል እኮ። እዚህ ለማስታመም የሞከርኩት በጣም አስታመሃል። እና ምንድን ነው ታዲያ የምትጃይ? እህትን ማስታመሙ ሌላ፣ እዚህ ጋር የሰራው ስራ ሌላ። አንተ እኮ እኔ እንዴ አንተ ልጅ ምን ልትረዳኝ አልሞከርኩም እኮ። ለማን ነው የምትከራከረው አንተ? ምን አድርግ ነው የምትለኝ? እኔ ራሱ አይደለም አንተ ወረዚህ ሄድልኝ ባክ። ወጥክ ነው ማሳጠሽ አንተ ሲጀም እኔ አጎቴ ስለሆንክ ነው። ይኸውልህ ስራ ዝምታይ ነው ይሻል። ታዲያ አንተ ሴት ልጅ አትምታ። እዚህ እየሰባሰብክ ታዲያ ምንድን ነው? ጠላትና ወዳጅን ብታውቅሮ ነው እናንተ እንደዚህ አታደርግም ነበር ዛሬ ድረስ። አንደኛ ጠላት እንጂ አንተም ብሶ እኔን ታንቀኛለህ። ማነቁ ነገር ነው። እኔ እኮ ለአንተ እኮ እዚህ እየተከራከርኩልህ እንዳከስ እኮ ላደርግ እኮ ነው። ምንድን ነው መከሰል? እና ላይ እዚህ ወጣ የመድፈር ሙከራ እኮ ነው ያደረገው። ኧረ አናት እያመመኝ እኮ ነው። አትጩህብኝ እኔ ላይ። እሺ ቁጭ በል። አንቺ ምን ሆነሽ ነው? በኋላ ልቀቂኝ እንዴ። ኢክራም በቃ አስወጫት። ሴት አስወጫት። ቆይ ግን እቺ ማናት እንደዚህ? ሳሚ አንተ እያናገርኩ እኮ ጎረቤት ናት። ላውራበት አውጣልኝ ሲጀምር ነው በቃ ውጭ ውጭ ነኝ። አንተ እኮ ያኔ እንትን ልታደርጊው ትሞክራለህ እኮ ያን ልጅ እንደዚህ አድርግ ተባለው ነው። ማንን ነው ያስመታኝ? ነው አጋር ዜድ አይደለም። በእናትህ ግባ። ምንድን ነው ታዲያ እንደዚህ የሚያደርባብሰል? ልክ ነገርኩህ። አንድ አይሆን ልክ አይደለም። አሁን እና ልክ ባትሆንስ ምንድን ነው ታዲያ እንደዚህ ያህል ይሄናል? አሁን ይኸውልህ ኢክራም የፈለገች ጉዳይ አለ። በቃ እሱ ለምንድን ነው ፈልገኝ? ምንድን ነው ቆይ ችግሩ ይሄናል? ያማታል አጎቴ ለምን ማትሰማኝ? ቆልፍ ኢክራም እንዳትመጣ ያማታል። አንተ እኔን ባለፈው እንትን እያደረገች እስካሁን ድረስ ማለት ተጠራጠረ እንደዚህ አታደርግ ነበር። ማንም እያወጣ እዚህ እዚህ ናበላሽታ። እኔ እኮ ብቻዬን ነኝ። እናንተ እንኳን እስቲ መች ነው መታችሁ ያገዛችሁ? ብቻዬን ነኝ አልክ። ያኔ እንደዚህ ሳትሆን ነግረኸኛል። እና ዞሮ እኔ እንድንስማማ እፈልጋለሁ። በቃ የማቀርብልን ሀሳብ ትቀበላለህ? ምን ነው የምስማማው? የማቀርብልህ ትልቅ ሀሳብ አለኝ። የምስማማው ነገር ማየትም ምንም አይንሽን ላይ ራሱ አልፈልግም። አትፈልግም? አዎ አንተ ልጅ እንዲመላበልኝ ነው በእጄ እንዳጠፋ አንቺ በቃ በስነ ስርዓት አወራ። ስርዓት ያዝ አንተ። አያገባም። እኔም እኮ እየደነገርኩ እንደዚህ መናገር እኮ ይኸውልህ፣ አሁን አንተም ችግር ውስጥ ገብታል። አጎቴ እያለች ያለችው በቃ ክሱን ከእሷና ከአጎቷ ታነሳለህ። ክሱን ከእኔና ከአጎቴ ላይ ወይ ታነሳለህ ወይ ደግሞ የቪዲዮ ማስረጃ አለኝ። በቃ ተበልታል እኮ አንተ የቪዲዮ ችግር አለብህ። የምን ቪዲዮ? ልደፍረኝ ሙከራ ያደረግክበት ቪዲዮ ማስረጃ አለኝ። እንዳትጠቀም። አዎ በቃ እሱ ቪዲዮ አለ። እኔ ምን ደፍረው እዚህ ያደረከው ነገር ታይቷል። ህግ ደግሞ ትንሽ ነገር ነው የሚፈልግው።
አላደርጉም። አታደርጉም። እሺ ነው አታደርጉም። እንደዚህማ አላውቅም። እንግዲህ እሷ ቆልፍ ያላልኩሽም እንደ አንቺ ቆልፍ ያለ ይህ ነገር ምንድን ነው? እብድ ናት አጎቴ፣ እብድ ናት ሴትዮዋ። ምንድን ነው ታዲያ ልብሱ? በቃ እንደዚህ ልብሷን እያወለቀች ምናምን ነው የምትወጣው። እብድ እኮ ነው። ምን ትሰራለች ታዲያ እዚህ ቤት? እንዴት ነው አሁን? እሱ ዋና ቁም ነገር አይደለም። በቃ እሺ፣ አሁን ምንድን ነው የማደርገው ታዲያ? አንድ ደፍረኸኛል እኮ ነው ያለችኝ። ደፍረኸኛል ሳይሆን የመድፈር ሙከራ አድርገብኛል ወይ አሳስራለሁ። ጥምንግ አድርጌ ነው ቪዲዮ ማሳሰር አለብህ። አላረኩም። ታመልጣችን በቃ እንዴ እሷ የምትለን ማድረግ አለብህ ወይ ደግሞ ክሱን አንሳልኝ። ክሱን ማንሳት አለብህ። ምክንያቱም አጎትየው ድጋሚ መድኃኒት መስጠት አለበት ለኛ። አንተ ደግሞ እንደዚህ ጭራሽ ነገሮቹን እያካረርክ እንትን አትበል። ምንም ነው ማክራሩ። ሲጀመር ባለፈው ራሱ ተጠራጥሬ ነበር እኔ የሆነ ነገር እንደምታመጪ ማለት ነው። እኔ እኮ አላመጣሁም። ወደህ ነው ፈቅደህ እኮ ነው ያመጣው። ጥፋተኛው እኮ አንተ ነህ። ስሜትህን ተቆጣጠር። ዝም ብለህ ሴት ልጅ ስታይ ላይ ጉባት ትበል። አንተ ልጅ ምን ያዛገኝ ነው? እሱ እንዴ ምን አደረኩ? አንተ ዳንተ ነገር እኔ ምናምን ራስህ እኮ ነው ችግር ያለብህ። ኧረ ባላ አስለቅቀኝ። ይሄ ሰውዬ እገልሻለሁ። ይሄኛው ነገር የምታደርጊ ከሆነ ማለት ልቀቂ። ተረጋጋና አዳምጥ እስቲ። አሁን እኮ አንተ ችግር አለብህ። ጥፋተኛ ነህ። በቃ ምንድን ነው ጥፋቴ? አላጠፋሁም ምንም ነገር። እኔ አንተ ነህ ጥፋተኛ። ጥፋትህ ስለተነገረ ነው እንዴ የምትሆነው? እንደውም አሳስራለሁ። አይገርምህም? ስለነካኸኝ ብቻ የራስህ ጉዳይ ነው። ምን ነካውሽ አንቺ? በጸባይ ጠርቼ ቤት ውስጥ እንዴ ያው እያለች ነው ታዲያ። ጠርቼ በጸባይ ስላናገርኩ ነው ወይ? ይኸውልህ በቃ ተረጋጋና አስብ እስቲ አጎት። እቺ ልጅ ቪዲዮን ካሳየች እስር ቤት ከገባ በዛ ላይ በአሁን ሰዓት አትወጣም። መቼም ነው አትወጣም። እህቴ ላድርጎ እንደዚህ አይነት እኮ ተመኝቼ አላውቅም እኮ ክሱን አንሳላት። ካለበዛ ይኸውልህ እህትን እንኳን መዳኛዋን ሳታይ ነው ዘብጥያ የምትሆነው። ሴት ልጅ ደግሞ አሁን መድፈር ምናምን ታውቃለህ እንዴት እንደሆነ። እኔ አላደረኩም። መቼ አደረኩ? አንቺ ትጀረተኝ አላደረክ። እኔ እኮ እህቴ ላስታምም እኮ ነው የመጣሁት። እኔ እና ፈጣሪ ብቻ ነው። እንዴት ልታመኛ ሞክርም አንተ? እሺ እሷ እንኳን አታምነኝ ይሻላል። አሁን እሱ የሚመነ ምናምን አይደለም። በቃ ይኸውልህ አጎቴ አሁን እኮ ቀላል ነገር እኮ ማድረግ ትችላለህ። ክሱን አንሳልኝ። በቃ ክሱን ከአጎቷ ላይ አንሳና አንሳ። መድኃኒቱ ይሰጠኝ ለኔ። ካልሆነ ደግሞ መድኃኒቱ ያኛው አልሰጠም ደግሞ አልሰጠም። እኔ ያሳማል በሚሰጥ መንገድ ተካታ። ኧረ ተው በእግዚአብሔር። ኧረ እናቴ ትዳን። ኧረ በእግዚአብሔር ግን አንቺ ከህይወታችን ጉድ እቺ ልጅ ከህይወታችን አስወጣልኝ። በዛ ትወጣለች እኮ አሁን በቃ አጎቷ ጋር ነው ያለው መድኃኒት። ለዛ እኮ ነው እኔም አላስወጣት እንጂ እኔ ምን ትሰራልኛለች? አጎታት ነው ምን ትሰራልኛለች? አጎትዬ ሲጀመር ይሄ መላጣ ነው እንደዚህ ያደረገ ያለ እህቴን። እሺ ስርዓት ያዝ። የምን ስርዓት ነው የሚይዘው? ስርዓት ያዝ። እስካሁን ዝም ብዬ ራሴን አስደፍሬያለሁ። በቃ ስርዓት ያዝ። አንተ ማናችሁ ምን ነው ያደፈርኩሽ? አትናገሩት። አጎቴን አረች ልጅ እያስመሰለኝ ነው። ሳሚ መላ በለኝ። ማንም አላስመሰለም። በቃ እኔ አላስመሰለም። እና እኔ ነኝ የደፈርኩሽ? ምን ስታደርግ ነበር? እስቲ አንተ ህሊና አለ ጀመር። አንቺ ይሄን ነገር አውቀሽ ነው እንደዚህ ልታደርጊ? አይገርምም? እንደውም ጭንቅላቴን ተጠቀም። አንቺና አጎትሽ የእናቴ እጅ አላችሁ። አንቺና አጎትሽ የእህቴ እጅ ውስጥ አላችሁ። እሺ ስርዓት ያዝ። የለሁበትም እኔ አላረኩም። እኔ እንደዚህ አሁን ይሄንን ግን በቃ ክሱን አንሳልኝ። አነሳለሁ አልኩ። በቃ ግን በእንትን በሚልሽ መንገድ አለ። አንተ ደግሞ ኪኛው አትልቀቀው። አስብ እሺ። ጠላትና ወዳጅ ለይበት። ምን አደረጋለሁ? ልፈታ እችላለሁ። ይያላታል አውቃ ነው እንደዚህ ያደረገችው። ምንድን ነው የምታወራት? አይገባም። ስለሱ አይመለከትም። እሺ እኮ ክሱን ታነሳለህ አታነሳም? አነሳለሁ አልኩ እኮ። አንተ ምንድን ነው በቃ አንተ ከናንቺ እሺ፣ በምንገናኝ ነገር ይገናኝ። ያን ዜድ ይታዘዝ በል በቃ አልምረውም። እሺ እኔ ስለሱ አያገባኝም። ይኸውልህ ከፈለክ ግደለው እዛ። ግን ክሱን አንሳና ለእናቴ መድኃኒት ይሰጣት። በቃ እኔ እናቴ እንድትድን እፈልጋለሁ። እንዴ እኔ እናቴ እንድትድን እፈልጋለሁ። በቃ እንደዚህ የምታደርገው ሰውዬ እኔ የሴት ልብስ ለብሰህ ጭራሽ ምን አይነት ሴት አሚዝ ነው? እናንተ ብቻ አታደርገውም። ትልቅ እኮ ነው በእድሜ ትልቅ እሱ ቀሚስ እኮ ከማድረግ ብሞት ይሻለኛል። አንተ እኮ ነህ እንደዚህ ያደረገኝ። ይሄን ነገር አስደረገኝ አንተ ነሽ። ላንቺ ላይ ስማ ግን ይሄው ላንቺ ቀሚስ ለብሰህ ትመጣለህ። እንደዛ አይባልም። ይሄው ማለት ባንቺ ጦስ ነው። ይሄው ባንቺ እንደ ሴት ምናምን ነገር ነው። ሲስተም ነው። ሲስተም ነው። አዎ እዚህ ጋር ነው ሲስተም
ሰው ያማል ጤነኛ ያማል። ይኸውልህ ሲጀመር እዚህ ጋር እኮ እያደረኩ ያለሁት እኮ ሳሚኝ፣ አሁን እኮ እዚህ ጋር ቤት ውስጥ ችግር እንዳይፈጠር ነው። አጎት ጋር መቼም ፎክሳት ልጣላኝ እሱን ገጥመዋለሁ እንዴ ስታስብ አጭሩ ፈርቼ ነው። አጎትህን ገጥመዋለሁ እንዴ አንተ አጎት ፊት መተዋለሁ። ባለፈው ምን አልመታም። ከፈለኩ እንደዚህ ያነሳዋለሁ እኮ ግን አጎት ትልቅ ሰው ነው። የሚያስቅ ነገር የለውም ሳሚ። አሁን ጉዳት ወጥቷል። አሁን ፈሪነት አለ እንዴ? አንቺ ፈሪ ካልሆንሽ እንደዛ እንቆ ሊሞካከርሽ ሲል እንትን ነበር። አሁን ዞሮ ዞሮ ክሱን አነሳለሁ አለቀ ምናምን ምናምን ይገላል። ካገኘ አለቀ። ከምር ነው። አንቺ ደግሞ ይኸውልሽ አጎትሽን አስማሚ በቃ መድኃኒቱ እንዲሰጠን እንደምን ማለት ነግሬሻለሁ። ችግር የለም ከእሱ ጋር ይሄ የምትካፈችውን ነገር አቁም። ያማል እንደ አንተ ስርዓት የለሽም እኮ አንቺ እኮ ምንም ስርዓት አያስፈልገው። ምን እዚህ ጋር እኮ እናቴን አታማ የተኛችሁ አይደል? ገና ለገና ከእሱ ጋር አትጨቃጨቁ። አሁን ሳሚ እዚህ ጋር አንቺ ደግሞ ወቅዋቃ እንደነዚህ ወቅዋቃ እስቃለሁ። እናትህ ታማ እና ያንተ ነገር እኮ ቀሚስ አድርጌ አይደለም ሳሚ ምን ላድርግ? አንተንም አውቀህ ይዘህ ለምን ትጠራኛለህ? እኔ አላወቅኩማ ሴት ሆነ እናንተ አውቀህ ልታጋፍጥ ነበር። አጎትህን እኮ አስገድደው ነበር። ኧረ እባክህ እኔ በራሴ መንገድ አጎትህን በቃ እንትን አትጨቃጨቁ። ቆይ በእህቱ ቤት ወጥቼ ልም ተወንጃ እኮ አትጨቃጨቁ። እሺ በቃ ሄዷል እሱም እኮ